አሜሪካና እስራኤል በፈጸሙት ጥቃት የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ሲገደሉ ኢራን በመካከለኛው ምስራቅ አገራት ላይ ጥቃት መፈጸሟን ቀጥላለች። አያቶላ ያለፈው ቅዳሜ መገደላቸው ሲታወቅ ሀገራት የራሳቸውን ሐሳብ ሰጥተዋል። አንዳንድ ሀገራት ግድያውን ሲቃወሙ፣ አንዳንዶቹ ደግሞ ከእስራኤልና ከአሜሪካ ጎን መቆማቸውን አስታውቀዋል። የሆነ ሆኖ የመካከለኛው ምስራቅ ጉዳይ አሁንም ውጥረት ላይ ነው። ጦርነቱም ተባብሶ ቀጥሏል። ውድ የኢትዮ ኢንፎ ቤተሰቦች የአሜሪካና የእስራኤል ጥምር ኃይል እንዴት አድርጎ ለ37 ዓመታትን ኢራንን የመሩትን አያቶላ አሊ ኻሜኒን እንዴት ሊገሉ ቻሉ? ምን ያህል ጊዜ ፈጀባቸውና ከአያቶላው ግድያ ጋር ተያይዞ እየወጡ ያሉ ሚስጥራዊ መረጃዎች ምንድናቸው? እንዲሁም አያቶላንና ኢራንን ማን ከዳቸው የሚለውን እንመለከታለን። አብራችሁን ቆዩ። ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን በመጫን ላይክ እና ሼር ያርጉ ማለት እንወዳለን። እስራኤልና አሜሪካ በጋራ በመሆን የኢራኑን ጠቅላይ መሪ አያቶላ ኻሜኒን ለመግደል የተጠቀሙበትን ውስብስብ የስለላ ስራ እንዲሁም የኤአይ ቴክኖሎጂን እና ኢራንንና አያቶላን ማንከዳቸው የሚለውን ለማየት እንሞክራለን። በድጋሚ አብራችሁን እንድትቆዩ ጋበዝን። ጉዳዩን ከስር መሰረቱ ለመረዳት የትራፊክ ካሜራዎችን መጥለፍ፣ የቅርብ ሰዎችን መከታተልና የህይወት ዘይቤ ፋይሎችን ማጥናት የሚሉትን የሞሳድ የረቀቀ የስለላ ስልትን እንመልከት። የስለላው ክንዋኔ ወይም ሰርቬይላንስ ኦፐሬሽን እንዴት ተፈጸመ የሚለውን ጥያቄ ለመመለስ እንሞክር። የመጀመሪያው የትራፊክ ካሜራዎችን መጥለፍ ነው። የትራፊክ መብራቶችን መጥለፍ ማለት ምን ማለት ነው? እንደ ዘገባው ከሆነ እስራኤል መላው የቴሄራን የትራፊክ ካሜራ ኔትወርክ በመጥለፍ ተቆጣጥራው ቀዩንም ቢጫውንም አንዳንዴ አረንጓዴውንም የምታበራው የምታጠፋው እርሷ ነበረች ቢባል ማጋነን አይሆንም። አስገራሚው ነገር ኢራን የራሷን ህዝብ ለመሰለል የገጠመቻቸው ካሜራዎች ጠላቶቿ እጅ ገብተው አገዛዙን ለመሰለል ስለመዋላቸው የቀጠናውን ፖለቲካ የሚተነትኑ እውቅ የፖለቲካ ተንታኞች በአንድነት የተስማሙበት ጉዳይ ሲሆን የትራፊክ መብራቱን መቆጣጠር መቻላቸው አያቶላውን ለመግደል ካስቻላቸው አንደኛው መንገድ ነው። ወደ ሌላኛውና አስገራሚው ነገር እንለፍ። አያቶላውን ለመግደል የእስራኤል ሞሳድ እርሳቸውን ሳይሆን የቅርብ የሚሏቸውን ሰዎቻቸውን ነበር ሲከታተሉ የነበረው። እስራኤል መሪውን በቀጥታ ከመከታተል ይልቅ በዙሪያው ያሉትን ሰዎች ላይ ትኩረት አድርጋ ነበር። ጠባቂዎች መኪና የሚያቆሙበትን ቦታ፣ የጥበቃ ፈረቃዎችንና የመጓጓዣ መንገዶችን በካሜራ መረጃ ለወራት ሲተነትኑና በእያንዳንዷ ሽርፍራፊ ሰከንድም የአያቶላው ሰዎች ምን ያደርጋሉ የሚለውን ሲያጠኑ ነበር። ሌላው ለብዙ ዓመታት የእስራኤል ስለላ ተቋም የቅርብ ጥበቃ ቡድን የቤት አድራሻ፣ የዕለት ተዕለት እንቅስቃሴ የሚያሳይ ዲጂታል ፋይል አዘጋጅቶ የህይወት ዘይቤ ፋይሎችን በሚገባም አጥንተዋል። ቅዳሜ ጠዋት በኻሜኒ የሚመራው ከፍተኛ ስብሰባ እየተካሄደ በነበረበት ቅጥር ግቢ ውስጥ ከ30 በላይ ከባድ ቦምቦች አርፈዋል። በዚህም ጥቃት ሱፕሪም ሊደር አያቶላ አሊ ኻሜኒን ጨምሮ የሀገሪቱ ከፍተኛ ባለስልጣናትና የአያቶላው የትዳር አጋር ህይወታቸው አልፈዋል። ለ37 ዓመታት በስልጣን ላይ የቆዩት የመካከለኛው ምስራቅ አንጋፋ መንፈሳዊ መሪ ኢላማ ያደረገው ይህ ኦፕሬሽን በአጋጣሚ ወይም በጭፍን ወታደራዊ ኃይል የተፈጸመ እንዳልሆነ ምንም አይነት የፖለቲካ ወይም ወታደራዊ አሰራርን ማወቅ የግድ አይልም። የሞሳድ ሰራተኞች ስለ ስብሰባው ሙሉ ምስል ማለትም የስብሰባው ትክክለኛ መጀመሪያ ሰዓት፣ የውይይቱ ርዕሰ ጉዳይ፣ ተሳታፊዎችንና ሌላው ቀርቶ የክፍሉን አቀማመጥ ጥንቅቅ አድርገው ያውቃሉ። ይህም ከተሰብሳቢዎቹ በላይ መረጃ አላቸው እንዲባል አስችሏል። የክስተቱ አስገራሚ ገጽታ ቦምቡ ሳይሆን ኢላማው የተመረጠበት መንገድ ውስብስብ የቀዶ ጥገናን ያህል ጥንቃቄ የተሞላበትና ትክክለኛነት ነው። እንደ ኢራን ከሆነ የእስራኤል የስለላ ድርጅት በጥቃቱ ወቅት ኻሜኒ የነበሩበትን ቦታ በዝርዝር ያውቁ ነበር ብሏል። እንዲህ አይነቱ መረጃ በሳተላይት ወይም በኤሌክትሮኒክስ ጠለፋ ሊገኝ አይችልም። ሊገኝ የሚችለው በአካባቢው በአካል ከነበረ የሰው ምንጭ ብቻ ነው ብለው ማምነዋል። ፍንጮቹ እውነት ከሆኑ ደግሞ ለመንፈሳዊ መሪው የቅርብ ክበብ ውስጥ ያለ ሰው ወሳኝ መረጃን ለእስራኤል አሳልፎ ሰጥቷል እንደማለት ነው። ይህም ጥቃቱ እንደተለመደው በምሽት ሳይሆን በቀን የተፈጸመበትን ምክንያት ያብራራል። የዜና ምንጮች እንደሚሉት ከሆነ ከጥቃቱ በኋላ የመንፈሳዊ መሪው ሞትን የሚያረጋግጥ ምስል ወዲያው ለነ እስራኤል ተላልፏል። ወደ ስፍራው የተጠጋ ወኪል በሞባይል ስልኩ
ወይም በቪዲዮ በመቅረጽ የሟቾቹን ማንነት ለማረጋገጥ በሟቾቹ እጅ ላይ የነበረውን ልዩ ቀለበት አሳይቶ ፎቶዎቹን በቀጥታ ለእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ልኳል። በዚህም የአያቶላው ረዳቶች ምን እንደተፈጠረ እንኳን በቅጡ ከመገንዘባቸው በፊት የእስራኤሉ መሪ ስለ ኻሜኒ ሞት ቀድመው መረጃ ደርሷቸዋል እንደማለት ነው። በመቀጠልም ኔታንያሁን ለዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ መረጃውን አጋርተዋል። የአሜሪካው ፕሬዝዳንት በትሩዝ ሶሻል ማህበራዊ ገጽ ላይ የሰጡት መግለጫ የሟቹን ማንነት የሚያረጋግጡ መረጃዎችን ከተለዋወጡ በኋላ እንደወጣም ተነግሯል። ይህ ቅደም ተከተል ኢራን ይፋዊ አቋሟን ከማሳወቋ በፊት እስራኤል የተረጋገጠ መረጃ እንደነበራት ያሳያል። ይህ የአያቶላ አልኻሜኒ ግድያም በስለላው ዓለም ታሪክ የሳይንስ ልብ ወለድ የሚመስል ነገር ግን እጅግ ዘመናዊ ቴክኖሎጂ ጥቅም ላይ የዋለበት ኦፕሬሽን ነው። እስራኤልና አሜሪካ በተለይም እስራኤል ጥቃቱን የፈጸሙበትን ቴክኖሎጂ እንመልከትም። ዩኒት 8200 እና የሰው ሰራሽ አስተውሎት በዚህ ኦፕሬሽን ውስጥ እንዴት ጥቅም ላይ ዋለ? የእስራኤል ልሂቃን የሲግናል መረጃ ክፍል ዩኒት 8200 በቢሊየን የሚቆጠሩ የስልክ ሲግናሎችን እና የእንቅስቃሴ መረጃዎችን በሰው ሰራሽ አስተውሎት ወይም ኤአይ በማቀነባበር የአያቶላው የዕለት ተዕለት ኑሮ ካርታ ሰርተው ከእርሳቸው ከአያቶላ በላይ ያውቁት ነበር። በጥቃቱ ቀን በአያቶላው መኖሪያ አካባቢ ያሉ የሞባይል ኔትወርኮች እንዲቋረጡ ተደርጓል። ይህም የጥበቃ ቡድኑ ማስጠንቀቂያ እንዳይለዋወጥ ያገደ ሲሆን በዚህም የኤሌክትሮኒክስ ጦርነት አሸናፊ ለመሆን በቅተዋል። የኢራን ባለስልጣናት በጊዜው ጥቃት ሊሰነዘር እንደሚችል ቀደም ብለው ቢያውቁም አያቶላው ላይ ግን በጠራራ ፀሐይ ጥቃት ይፈጸማል ብለው አልጠበቁም ነበር። አያቶላው ወደ ጥበቃ ቦታ ወይም ባንከር ለመግባት አሻፈረኝ ብለው በመኖሪያ ቤታቸው ቆይተው ነበር። እንደ መረጃዎች ከሆነ 90 ሚሊዮን ኢራናውያን ወደ ባንከሩ ካመጣችሁ እኔም ወደ እዛ ገባለው ብለው ነበር እየተባለላቸው ነው። የሆነ ሆኖ ከላይ በጠቀስናቸው የረቀቀ የስለላ መንገድ አያቶላውና ከፍተኛ ባለስልጣኖቻቸው እንደተገደሉ ቢነገርም እስራኤልና አሜሪካ ሌላ መንገድም እንደ ተጨማሪ ተጠቅመዋል። ይህም የውስጥ ሰላይ ነው። ቀደም ሲል እንደተመለከትነው የኢራን ባለስልጣናት እንደዚህ አይነት መረጃና ክስተት በሳተላይት ወይም በኤሌክትሮኒክስ ጠለፋ ሊገኝ አይችልም፣ ሊገኝ የሚችለው በአካባቢው በአካል ከነበረ የሰው ምንጭ ብቻ ነው ብለው አምነዋል። ይህ እውነት ከሆነ ደግሞ ለመንፈሳዊ መሪው የቅርብ ክበብ ውስጥ ያለ ሰው ወሳኝ መረጃን ለእስራኤልና አሜሪካ አሳልፎ ሰጥቷል እንደማለት ነው። ለዚህም ኢራን አንድ ከፍተኛ ባለስልጣኗን በጥርጣሬ አስራለች። ማናቸው የሚለውንና ጉዳዩ ምንድነው የሚለውን እንመልከትም። የኢራን የቀድሞ ደህንነት ኃላፊ በዚህ የክህደት ወንጀል ተጠርጥረው በቁጥጥር ስር ስለመዋላቸው የታወቀ ሲሆን ለነ እስራኤል የተለያዩ መረጃዎችን አሳልፈው ሰጥተዋልም እየተባሉ ነው። ለረጅም ዓመታት የኢራንን የእስላማዊ አብዮት ዘብ ኃይል IRGC የስለላ መዋቅርን በበላይነት ሲመሩ የቆዩት ሁሴን ታኢብ ከእስራኤል ወይም ሞሳድ ጋር ግንኙነት አላቸው በሚል በቁጥጥር ስር ውለዋል። ለባለስልጣኑ መታሰር እንደ ዋነኛ መነሻ የተጠቀሰው ደግሞ በቅርቡ አሜሪካና እስራኤል በኢራን ላይ ጥቃት ከመፈጸማቸው ጥቂት ደቂቃዎች ቀደም ብሎ የታየው ያልተለመደው የ20 ደቂቃ ድራማ ክስተት ነው። ሁሴን ታኢብ ከሀገሪቱ ጠቅላይ መሪ አሊ ኻሜኒ ጋር በስብሰባ ላይ ሳሉ ጥቃቱ ከመፈጸሙ 20 ደቂቃ በፊት ታምም ያለው በሚል ምክንያት በድንገት አቋርጠው መውጣታቸውን ከፍተኛ ጥርጣሬ እርሳቸው ላይ ፈጥሯል። ይህም ክስተት ጥርጣሬውን የቀሰቀሰው የ20 ደቂቃ ድራማ እየተባለ በተለያዩ መገናኛ ብዙሃን እየተዘገበ ነው። ይህ ድርጊታቸው ስለ ጥቃቱ አስቀድመው መረጃ እንደነበራቸውና ራሳቸውን ለማዳን እንዲሁም ለጠላት መረጃን አሳልፈው በመስጠት ሳይተባበሩ እንዳልቀረ የተነገረ ሲሆን የኢራን ባለስልጣናትም ይህንን ጉዳይ በማመን ነው ለረጅም ዓመታት የኢራን እስላማዊ አብዮታዊ ዘብ ኃይልን የስለላ መዋቅርን በበላይነት ሲመሩ የቆዩትን ሁሴን ታኢብን በቁጥጥር ስር እንዲውሉ ያደረገው። ሁሴን ታኢብ በኢራን የደህንነት መዋቅር ውስጥ እጅግ ተጽዕኖ ፈጣሪና ሚስጥር አዋቂ ሰው እንደነበሩ ይታወቃል። እንደ ዘገባዎች ከሆነ የእሳቸው መታሰር በኢራን ከፍተኛ አመራሮች መካከል ያለውን ያለመተማመን ስሜት ከፍ ከማድረጉም በላይ የሞሳድ ሰርጎ ገብነት እስከ የትኛው የስልጣን እርከን ድረስ እንደዘለቀ ማሳያ ተደርጎ ተወስዷል። በአሁኑ ወቅት ባለስልጣኑ በከፍተኛ ጥበቃ ስር ሆነው ምርመራ እየተደረገባቸው መሆኑን የኢራን መገናኛ ብዙሃን እየዘገቡት ነው። ውድ የኢትዮ ኢንፎ ቤተሰቦች የአሜሪካና የእስራኤል ጥምር ኃይል እንዴት አድርጎ ለ37 ዓመታት ኢራንን የመሩትን አያቶላ አሊ ኻሜኒን እንዴት ሊገድሉ ቻሉ? ምን ያህል ጊዜ ፈጀባቸውና ከአያቶላው ግድያ ጋር ተያይዞ እየወጡ ያሉ ምስጢራዊ መረጃዎች ምንድናቸው? እንዲሁም አያቶላንና ኢራንን ማን ከዳቸው የሚለውን እንዲህ ተመለከትን። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ